ሐረግ ክፍል 7 ተለቀቀ። ሐረግ ክፍል 7 በጣም የሚመስጥም የሚያሳዝንም የሆነ ነገር በቃ የሚያስተምርም ነገር ይዞ ብቅ ብሏል ማለት ነው። ሐረግ ክፍል 7 ይዘንላችሁ ብቅ ብለናል። ውድና የተከበራችሁ ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበል። አገራችንን ሰላም አላህ ያድርግልን። አገራችን ሰላም ትሆንልን። አገር ሰላም ሲሆን ሁሉ ነገር ያምራል ማለት ነው ውዶች። አገራችን ሰላም ትሆንልን ያ ረቢ አላህ። እሱ በዝነቱ በረህመቱ በሰላም በደስታ ለሀገራችን ያብቃን። በያለንበት የዓለም ዳርቻ ሰላም እንዳላህ ያድርገን የኔ ውዶች። እንተጋገዝ፣ እንረዳዳ፣ አብረን እንደግ ማለት ነው ውድ ሀገሬ ልጆች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሶፊ ቤተሰቦች፣ ውድ የሀገሬ ልጆች፣ ውድ ኢትዮጵያውያን ኤርትራውያን ሰላማችሁ ይብዛልኝ። ውድ ወገኖቼ ሁሉ በያላችሁበት የዓለም ዳርቻ ሰላም ሁኑልኝ። ሐረግ 7 ክፍል 7 ተለቋል ማለት ነው። ያፌትና ናታ የአንድ ሰው ልጅ መሆናቸው አነጋጋሪና ተአምረኛ ድራማ ሆኗል ማለት ነው። ተአምረኛና አነጋጋሪ ድራማ መሆኑ በጣም አስገራሚና አስደንጋጭ ነው ማለት ነው። ያፌት በተኛበት እየተቀባዠረ ከኔ ማምለጥ አትችልም እያለ ሲያወራ በቃ እንደዛ እያለ ሲቀባዠር ስትሰማው በቃ በጣም ያፌት መልስልኝ፣ ያንተም አባት ነው የናታን አባት ያንተም አባት ነው ማለት ነው፣ ንገረኝ ብላ በጣም ትጮህበታለች፣ ታንቀዋለች፣ ትተናነቀዋለች። አስገራሚና አስደናቂ ነገር ነው ማለት ነው። በጣም የሚገርምና የሚደንቅ ነው። ሁሉ ነገር እየተደራረበና እየተደበላለቀ ያለ ነገር ነው ማለት ነው። ያፌትና ናታ የአንድ ሰው ልጆች መሆናቸው አስገራሚና አስደናቂ ነገር ሆኗል ማለት ነው። በቃ በጣም ተናዳና ተበሳጭታ እያወራችና እየተናገረች ነው ማለት ነው። በጣም ተናዳለች። በጣም ተናዳለች ማለት ነው። ያፌት ደግሞ እሷን ለማናደድ የሰራው ይመስላል ማለት ነው። እየተቀባዠረ ተኛበት በቃ ይለፈልፋል። በቃ አስገራሚ ነገር ነው የሚናገረው ማለት ነው። አንተን ማጣት አልፈልግም፣ አንተ እንደዚህ እንድትሆን ምን ማለት በቃ የሆነ ነገር አለ አይደለ? አስደማሚ ነገር ነው የሚያወራው ማለት ነው። ከዛ እሷም በጣም ተናደደችና ግራ ገባትና በጣም ተናደዳ የሚሰራብኝ ነገር ምንድን ነው? እኔም ማላቀው ያልተረዳሁት ነገር ብላለች። ትላለች። ያው በስልክ ነው ለቅሶውን የሰሙት። የያፌት አባት መሞት በስልክ ነው ተደውሎ የተነገረው ማለት ነው። ናታ መንገድ ላይ ነው የሰማው የአባቱን ሞት። ያው እንዳያችሁት ድራማው ላይ በጣም አስደንጋጭ ነበረ ማለት ነው። የዛን ሰዓት እኔ በጣም ደንግጫለሁኝ ማለት ነው። በጣም ነው የደነገጥኩት ሀቂቀተን እንጃ ያልጠበቅኩት ነገር ነው። ስልኩን አንስቶ ሲያናግር በጣም ያሳዝናል ማለት ነው። እና ያፌት ልብሱን ለባብሶ ከተኛበት ተነስቶ ልብሱን ለባብሶ ቀያይሮ እሷም ከነብ ላይ ተኝታ ነበርና እንዴት አደርሽ ትላታለች ማለት ነው። ከዛ ዜድዬ ናታ እንዴት ነው ትላታለች። ናታ እቤት ይኖራል፣ በጣም አስቸኳይ ነገር ልፈልጌው ነበረ ትላታለች ማለት ነው።
ያፌት እያለ እንዴት ትመጫለሽ? አሁን አንቺ ልትመጪ ነው ትላታለች። ፉዬ እሺ ፉዬ ትላታለች ማለት ነው። አልተነሳም ናታ አልተነሳም፣ ተኝቷል። አንቺ እስከምትመጪ ይነሳል። ምን ነው ምን የተፈጠረ ነገር አለ ትላታለች ማለት ነው። ፉዬ ቤትዬ በቃ መጣሁ፣ እሱ ከቤት ወጥቶ ሄዷል እና መጣሁኝ፣ በጣም አስፈላጊ ነገር ነው፣ ናታን ፈልገዋለሁ ትላታለች ማለት ነው። ከዛ እስከምትመጪ ይነሳል፣ አንቺ እስከምትመጪ ይነሳል ትላታለች። ከዛ እቤት እያለች በቃ እቤት እያለች ወጥቶ ሲሄድላት እሷ ለባብሳ ትወጣለች ማለት ነው። ለመውጣት እንትን ትላለች። ከዛ አጎቴ እዚህ ነው እንዴት ተኝተህ ያደርከው ይለዋል። እኔ የምልህ ይለዋል ማለት ነው። ትናንት ስንጨቃጨቅ ገንዬ እንዳትጨነቅ ብዬ ነው፣ አሁን ግን እንድትነግረኝ እፈልጋለሁ ይለዋል ማለት ነው። ምንድን ነው አጎቴ ምን ልመልስልህ? ማታ ሱስ ጀምረሃል ምናምን ያለችኝ ነው እንዴ ይለዋል። ከዛ እኔ ስለዛ አይደለም እያልኩ ያለሁት ስለዛ ስልክስክስ ጓደኛህ ነው የምጠይቅህ ይለዋል ማለት ነው። እና ነገሩ በጣም ውስብስብና ከባድ ሆኖባቸዋል ማለት ነው። ፉዬ ልትመጪ ነው ካለቻት በኋላ ፂንም ጋር ማንም ያገናኛቸው ብለዋል ማለት ነው። በጣም ከባድ እና ውስብስብ ነው የቤተሰብ ነገር ሀቂቃ በጣም ይከብዳል ማለት ነው። ያፌት ከቤት ወጥቶ መኪና ላይ ስልክ እያወራ ነው ማለት ነው። ምን እንደ አሰብ አላውቅም። መኪና ላይ እቃው ተራገፈ ይለዋል ማለት ነው። ደውሎ አለቃ ማንም አልመጣም፣ እቃው አልተራገፈም። ቆይ የምን አይነት ቀልድ ነው? ግማሽ ክፍያ መክፈልን እንዳትረሳ ይለዋል ማለት ነው። እሺ ማድረግ ያለባችሁን ማንኛውንም ነገር ታደርጋላችሁ፣ እሺ አለቃ አትበል ይለዋል ማለት ነው። በስልክ ተደዋውሎ ከማን ጋር እንደሆነ ባላቅም በጣም ከባድ እና እንትን ነው ማለት ነው። ዜድዬ ልብሷን እየቀያየረች ነው። ቤዝዬ ማለቴ ነው። ቤዝዬ ልብሷን እየቀያየረች ነው። በቃ ሀቂቃ ድራማው ከባድ ነው ማለት ነው። እና አንቺ እናንተ እንደዚህ ተሆኖ እስከ መቼ ነው እንደዚህ? የሽማግሌውን ሞት ልጆቹ ሁሉም መስማት አለባቸው። እና ተደብቃለች፣ አንዷ ልጅ ተደብቃ እስካሁን አልሰማችም ማለት ነው። ውይ ናታ ተደብቆ ነው ብቻውን ያለው። ናታ በቃ ከባድ ነው። ውይ ናታ ብቻውን ሀዘን ላይ አይከብድም? በጣም ይከብዳል። እኔ በጣም ይከብደኛል ማለት ነው። ሀቂቃ አንድ ሰው ቤተሰቦቹ ሞተው አባቱ ሞቶ በስልክ መነገር ከባድ ነው አይደል? እህቶቼ ወንድሞቼ ከባድ ነው። ከዛ እህቱ ደግሞ ብሰማ አሁን ምን ይባላል ማለት ነው። አይደለችም ስሟ ጠፋብኝ፣ ይቅርታ ማለት ነው። ውድ ቤተሰቦቼ በጣም አስገራሚ ነገር ነው። ናታና ያፌት የአንድ ሰው ልጆች መሆናቸው በጣም የሚገርምና የሚደንቅ ነው ማለት ነው። ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ውዶቼ ውድ ሀገሬ ልጆች ይህንን ቪዲዮ የምትከታተሉት በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቅንነት አይከፈልበትም። እስበሳችን ብንገዳደፍ ብንተዛዘን ሁሉም ነገር በአንድ ብንሄድ የበለጠ እንጠናከራለን ማለት ነው ውድ ሀገሬ ልጆች። ስለዚህ አበረታቱኝ።
እንደጋገፍ፣ እንተጋገዝ እላችኋለሁ ውዶቼ። በያለንበት የዓለም ዳርቻ ሁሉ ሰላማችን ብዝት ይበልልን እና ውዶቼ ሸር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ በቅንነት ማለት ነው። የመዳም ቅመሞች እዚህ ጋር ስራ ተወጥረን ኩሽና ለኩሽና እየሄድን ነው የምንሰራው። ሀገር ግን በነፃነት ብዙ ነገሮች እንሰራለን ማለት ነው። እዚህ ጋር ምኑን እያቀነባበር ነው የምንልከው እንደምታውቁት ሁላችንም። እና ውዶቼ አትበረታቱኝ፣ ስወዳችሁ በቅንነት እገዙኝ እላችኋለሁ። ለዛሬው በዚሁ ይበቃናል። ኢንሻአላህ ለቀጣይ ክፍል ይዘን እንመጣለን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።